የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋችሁ ትብብር አጋርነታችሁን ማሳየታችሁ እንዳይዘነጋ። ዛሬም እንግዲህ በአንድ ርዕሰ ጉዳይ ወደ እናንተ ይዤ መጥቻለሁኝ። እንግዲህ መረጃው ለመላው ዓለም እንዲዳረስ ላይክ አድርጉልኝ። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ጳጳስ ወይም ደግሞ ሊቀ ጳጳስ ማለት ነው ገንዘብ የሚያሳድ ከሆነ አሳውን የሚያሳድ ከሆነ ሰውን ትቶ አሳ ላይ ትኩረት የሚያደርግ ከሆነ ምእመናኑም ይተውታል፣ ክርስቶስ ኢየሱስም ይተወዋል። መንጋውን የሚዘነጉ ከሆነ የታዘዙበትን ነገር ሊቃነ ጳጳሳት የሚረሱ ከሆነ ቤተክርስቲያን ዋጋ ትከፍላለች ብለዋል። እንዲሁም ደግሞ መልአከ ብርሃን ቀሲስ አስተራየ ጽጌም ብዙ ስህተቶች አሁን እየተመለከትን እንገኛለን፣ የቱን ከየቱ ነው ልናረም የምንችለው? ሁሉም አረም እየሆነ ነው ሲሉም የተናገሩትን ቪዲዮ የማስደምጣችሁናል። ታዲያ ላይክና ሼር በማድረግ ትብብርና አጋርነታችሁን በማሳየት ከጎናችን ቆሙ። የመምህራን ሌሎች አስተምህሮቶችንም አካተን ይዘን መተናል። በቀጥታ ወደ ትንታኔያችን ወደ ቪዲዮ መረጃችን እናመራለን። የካህን የፓትርያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን ስራው አሳ ሳይሆን ሰው መሰብሰብ። ሰዎች ሲሰበስቡ ልማቱን ሰዎች ያመጡታል። የተጠሩበትን ዓላማ ትቶ አሳ ሊያጠምዱ የሄዱትን ቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ካህናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ፣ ጳጳሳት ሊቃነ ጳጳሳት የክርስቶስን መንጋ በወንጌል ማጥመድ ትተው ገንዘብ ማሳደድ ሲጀምሩ የዚህ ጊዜ ባዷቸውን ይመለሳሉ ማለት። ተናግሮ አለመደመጥ፣ አለመከበር፣ አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ሲጀመር። ዋናው የክህነትና የመንፈሳዊ ጉባኤ ዓላማ በጎችን ማጥመድ። የኒቅያን ጉባኤ እንዲከሰት ያደረገው የአንድ ሰው ክህደት ነው። ያም የአርዮስ። አሁን በእኛ ቤተክርስቲያን ያለው በኒቅያም የሚመጠን የሚገልጽም አይደለም። መከራው፣ ስተቱ፣ ድርብርቡ፣ ክህደቱ ብዙ ነው። ቅድም እንዳላችሁት በዚህ ቤተክርስቲያን ያልገባ ስህተት የለም። ስርዓተ ክህነቱ፣ ስርዓተ ምንጅሩ፣ ስርዓተ ጵጵስናው፣ ስርዓተ ገዳሙ ከቤተ መቅደስ ጀምሮ እንኳን ሌላ አድምኑ አርስቲክም የሚለው ቅዳሴው ሁሉ ተለውጦ በእደ ቆሞስ፣ በእደ ጳጳስ፣ በእደ ፓትርያርክ እየተባለ ነው። እንግዲህ የሁሉ ባቡ ከተዛባ በመልከ ጼዴቅ መስመር የመጣውን አንተ ካህኑ ለከመ ሲመቱ ለመልከ ጼዴቅ ከዚያ ጋር የመጣውን ክህነት ፋላሲ ትርጉሙ ይሳሳታል እና አሁን እየተቀየረ እየሄደ ነው ያለው። ይህ ሁሉ የሚያስጨንቅ ነገር ነው። እንግዲህ ህዝቡ የሚያየው የጎላውን ነገር፣ የሚያውቀውን ነገር፣ የተረዳውን ነገር፣ አቅሙ የተረጎመውን ነገር እንጂ በውስጥ የተሰባበረውን ሁሉ ብዙ አያየውም። እንግዲህ ይሄ የኒቅያ ጉባኤ የሚባለው ለአንድ ሰው ስህተት ለማረም እነዚያን ሁሉ ሊቃውንቶች እንዲሰበሰቡ አስገደደ። በኢትዮጵያ ቤተክርስቲያን የተከሰተው እኮ የሚታረም እኮ ነገር የለም። አንድ የቅኔ መምህር አንድ ቅኔ መቁጠር የጀመረ እጅግር የሌለው ሰምና ወርቅ አይሉት፣ ህብር አይሉት፣ ጎዳና አይሉት፣ ውስጠዛ አይሉት። እንግዲህ የቅኔ አይነቶች ብዙ ናቸው። ከሁሉም የሌለ ቅኔ ተገኝቶ ቆጥሮ ቀረበና ያርሙልኝ አላቸው። እንግዲህ ሁሉም አረም ነው፣ ምኑን ነው ማርመው ብለው ሸኙት ይባላል። እርሻ ውስጥ ስንዴ ጠፍቶ ሁሉም አረም ከሆነ ስንዴ ከሌለ ምኑ ነው የሚታረመው? እና አሁን የኒቅያ ጉባኤ ተብሎ ኢትዮጵያ ውስጥ የተጠራው
አራሚው ማን ነው? ታራሚውስ ማን ነው? ይሄ ራሱ የሚያጠያይቅ የሚያስጨንቅ ነገር ነው። ሲኖዶሱ በሽተኛ ነኝ ካለ ሲኖዶሱ ለሊቃውንት ጉባኤ ወረወረው። ሊቃውንት ጉባኤ እስካሁን የት ነበረ እንዴ? አቡነ አብርሃም ተናጋሪ ጠፋ እያሉ ነው። ያ ማለት እንግዲህ በሊቃውንት ጉባኤ ስም የተሰበሰቡትን እየከሰሱ ናቸው። ምንኩስና ስንል ሁለት ወገን አለው። አንደኛው ውጫዊ ነው፣ በሚታይ በሚዳሰስ ምን መነኩሰው ማለት ነው። ሁለተኛው ግን ውስጣዊ ነው። ይሄኛው ሁላችንም መመንኮስ ያለብን። በብዛት ሲነበብ የነበረው ከመጽሐፍ ቅዱስ ቀጥሎ አንደኛ ደረጃ ያለው የዮሐንስ ዘሰዋስው መጽሐፍ ጥርት ያለ መነኮሳት ነው። ይሄንን ከኛ ጋር ይገናኝ ምናምን ብለው አልተጉትም። በዓለም የሚኖሩ ሰዎች ያነቡት ነበር። ከመጽሐፈ መነኮሳት እኔ አንዳንዴ መጽሐፈ ምዕመናን ቢባል እላለሁ። የእኛን ድክመት ነው በደንብ ፍትፍት አድርገው የሚያሳዩት። እነሱ በዚህ ይፈተናሉ ብላችሁ እስክታስቡ ድረስ ማለት ነው። ከዚህ አስቀድሞ በመጽሐፍ ያልተጻፈ ምስጢር ብጽፍ መተርጉማንን መምህራንን የሚሉ ሰዎች እንዳይነቅፉብኝ፣ አላዋቂ ሰዎች ዝንጉ ቀባጣሪ እንዳይሉኝ፣ ነገር ግን ሊጽፉት አይገባም። ድርሳን 33 ላይ ማለት ነው። ያየውን ነገር መግለጽ እስኪከብደው ድረስ ማለት ነው። አንድ ቢገልጸው ደግሞ ቀባጣሪ ይሉኛል። አንድ አባት ምን ይላሉ? ኦርቶዶክሳዊ መንፈሳዊነት ማለት ሰይጣን ከዓለም የደበቀው ነው። የሚገርመኝ እሱ አይደለም፣ ቀጥሎ የሚሉት ኢቨን ከሚያምኑት ሰዎች እንኳን የተደበቀ ነው። ከኛ ኦርቶዶክሳውያን ከምንለው ራሱ ኦርቶዶክሳዊ መንፈሳዊነት የተደበቀ ነው። ጸሎት ራሱ ፍትወት የሚሆንበት ጊዜ አለ። ወደ ክርስቶስ ማገናኘት ሲኖርበት ከክርስቶስ የሚያርቅበት ማለት። እንዴት ነው የሚሆነው? ጨው ማጣፈጥ ብቻ አይደለም፣ አንድ ነገር እንዳይበሰብስም ያደርጋል። ስጋ ላይ ቋንጣ ላይ ምናምን ሲደረግ እንዳያችሁት ማለት ነው። ልክ እንደዛ ዓለም እንዳትበሰብስ የክርስቲያኖች ጨውነት ያስፈልጋታል። ስለዚህ የዓለም መበስበስ ተጠያቂዎቹ እኛ ነን፣ የማያምኑ አይደሉም። ይሄንንም አላደርገውም ባልነው ኃጢአት እንፈተንበታለን። እንደውም ከክርስቶስ ጋር ስንሆን ይሄ ነገር ፍትወት የባሰ መጣብኝ እስክንል ድረስ ማለት ነው። ከእግዚአብሔር ጋር ያለን ግንኙነት ምን ያህል ዋጋ እንዳለው ማናውቀው ደግሞ ከኃጢአት ጋር ግንኙነት ስላለን፣ ኃጢአት ደግሞ እንደምታስመርምን ማንረዳው ከዛም ጋር የሆነ ጥልቅ የሆነ ነገር ውስጥ አይደለን። ሐሰት እንዳልናገር እግዚአብሔር ምስክሬ ነው። ከወንድሞች አንዱ በክርስቶስ ፍቅር በሰከረ ጊዜ መታገስ አይቻለው እንደነበር ብዙ ጊዜ ሲናገር ሰማሁት። ልቦና በፍቅረ እግዚአብሔር የሚቃጠል ስለሆነ በጌትነቱ ብርሃን ልቦናው ደስ ከመሰኘቱ የተነሳ እንዲህ እያለ ያመሰግን ነበር። ፈጣሪ ሆይ ወዮ ወዮ፣ ፍቅርህ አቃጠለኝ፣ ሰውነቴ በፍቅርህ እንደ ሰም ቀለጠ፣ መታገስ ተሳነኝ እያለ ያመሰግን ነበር። እግዚአብሔር ነው እዚህ የሚደፋው ቆብ እግዚአብሔር ነው። እግዚአብሔር ካላረገልን እንዲሁ ዝም ብሎ ጌጥ ይሆናል። የሚያረጉት ሞልቶ የለም እንዴ? ራፕ የሚጫወትም ያረጋል እኮ እሱ ችግር የለም። መስቀሉንም ቢሆን ራፐሮች ያረጉታል እኮ። ዋናው ስልጣኑ ነው ከመንፈስ ቅዱስ ሲሆን ነው እንጂ የሚጠመጥሙማ ሞልተዋል እኮ። በሩቅ ምስራቅም አሉ እኮ። የሲኪዝም እኮ እንደውም እዚህ ላይ ቁንጮ አድርገው ይጠመጥማሉ። እሱ አይደለም። ወአኮ በሲበት ይላል የኛ ህግ፣ የቤተክርስቲያናችን ስርዓት። በልብስ በቆብ በጢም አይደለም። ዋናው በሃይማኖትና በምግባር ነው። የቆብ ልጆች ናቸው። አያችሁ፣ የቆብ ልጆች እኮ እግዚአብሔርን ነው የሚያዩት። የቆብ ልጆች እኮ የእግዚአብሔር ህግ ነው የሚጠብቁት። የእግዚአብሔርን ህግ ነው የሚያስፈጽሙት እንጂ የምድራዊ አካልን አይደለም። ዳሩ ግን የሶስቱ ጳጳሳትና መነኮሳት እይታ በጳውሊና በእንጦኒ ሁሉን ይነግረናል። ከዛ በኋላ አባ እንጦንስ ከመሄዱ በፊት አባ ጳውሊን እባክህ እንደው የነገር በእኔ ብቻ ይቀራል ወይስ ባንተስ ይቀራል? እስቲ ጸሎት አድርግና እግዚአብሔር የሚያሳይህን ንገረኝ አለው። አሁን የሶስቱን አይነት ጳጳሳት የሶስቱን አይነት መነኮሳት ህይወት እግዚአብሔር ገለጠለት። በመጀመሪያ አባ ጳውሊ ጸለየ። ነጫጭ አርጋብ ጽዑዳን አርጋብ እርግቦች ማለት ነው። ነጫጮች በጠፈር ላይ ይሄዳሉ። እንጦንስ ከፊታቸው ይሄዳል። እነሱ ከኋላ እየተከተሉት ነጫጭ እርግቦች ይሄዳሉ። የአባ ጳውሎስ ፊት እያየ ፈገግ አለ። ወአክሞሰሰ ይላል፣ ፈገግ አለ። አባ እንጦንስ አባ ጳውሊ ምን አየህ አለው። እያቸው አለው። ነጫጭ አርጋብ አለ። አዎ እነዚህ ያንተን ህግ ያንተን ስርዓት ተከትለው የሚሄዱ መነኮሳት ጳጳሳት ናቸው።
ደስ አለው እንጦንስም። ሁለቱም ፈገግ አሉ። እስቲ ደግሞ ይልኝ በማዕከላዊ ዘመንስ አለው። በማዕከላዊ ዘመን ያሉትን ላይ አባ ጳውሎስ አሁንም ጸሎቱን አደረገ። አሁንም ነጫጭ ርግቦች ወጡ። በደንብ ያያቸዋል። ላባቸው ውስጥ ጥቁር ላባ ቡራቡሬ ሆነዋል። አሁን የአባ ጳውሎስ ፊት በፊት ፈገግ ያለው አሁን ዳመነ፣ ጥቀርሻ መሰለ፣ ወደመነ ገጹ ይላል። ፊቱ ድምን አለ። አባ እንጦንስ ምን ነው አለው። እያቸው አለው። አየ እንዴ እነዚህ ጥቁር ቀላቅለዋል አለው። አዎ ኃጢአትና ጽድቅን የሚቀላቅሉ በማዕከላዊ ዘመን የሚነሱ መነኮሳት ናቸው አለው። ሶስተኛ እስቲ ይልኝ አለው። የፍጻሜው ዘመንስ እንዴት ነው አለው። አባ ጳውሊ ጸለየ። አሁን የወጡት ነጫጭ ርግቦች አይደሉም፣ ጥቋቁር እጅግ የጠቆሩ ቁራዎች ናቸው። በደንብ አያቸው። እርግብ ናቸው ግን ቁራ ይመስላሉ። አሁን ገአረ ወበከየ ይላል። በመጀመሪያው ላይ አክሞሰሰ ነበር ያለው፣ ፈገግ አለ። ሁለተኛው ላይ ወደመነ ገጹ ነበር ያለው፣ ገጹ ጠቆረ። ሶስተኛው ላይ ግን ገአረ ወበከየ። ጥቋቁሮቹን ሲያቸው አባ ጳውሊ ጮሆ አለቀሰ። አባ እንጦንስም ጠየቀው። ምነው አባ አለው። እያቸው አለው። አርጋብስ አርጋብ ናቸው፣ እርግብነትስ እርግብ ናቸው፣ ግን ጥቋቁሮች ናቸው አለው። ምነው አለው። እነማን ናቸው አለው። በፍጻሜ ሰዓት የሚነሱ ያንተ ልጆች ናቸው አለው። በቆብ ልጅ ስለሆኑ ቆቡን ስለጫኑ ልጅ ተብለዋል። የመጀመሪያዎቹም ነጫጮቹም ልጆች ተብለዋል። ከጥቁርም የቀላቀሉት ጽድቅና ኃጢአትን የደባለቁትም ልጆች ተብለዋል። እነዚህም ልጆች ተብለዋል። እንዴት አይነት ናቸው አለው። 3 አይነት ባህሪ ይኖራቸዋል አለው። እነዚህ ሶስተኛዎቹ በፍጻሜ ሰዓት የሚነሱ መነኮሳትና ጳጳሳት 3 አይነት ባህሪ ይኖራቸዋል። ምን? የተወዳችሁ ቤተሰቦች የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብራችሁን አጋርነታችሁን ማሳየታችሁ እንዳይዘነጋ እያልኩኝ ተሰነባበትኩኝ። ያሮስ የእናንተም የኛም ነው።